ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ወይም ደግሞ ኢየሱስን ተቀበል ተናል። እንግዲህ ወደ ቅዱስ ገብርኤል ሐዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያው ስለቷን ይዛ መጣለጃ። ስለታቸው ምንድነው? በተለይ እሷና ቅዱስ ገብርኤል አንድም ቀን ነግሬው የነገርኩት የለመንኩት ልመና አሳፍሮኝ አያውቅም። ተናል እንግዲህ ወደ ቅዱስ ገብርኤል ሐዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያምራላ በጣም ያው ስለቷን ይዛ መጣለጃ። እንገባለን ነው ሊያዝልሽ እንዴ ወይስ ትይዟለሽ ራስሽ? ስታምሪ ፍልቅልቅ ነሽ። ወጣለን እዚህ በስማም ብለን እንግባ። በስመ አብ ወመንፈስ ቅዱስ እንደምን አለ ወንጌል አላፊ ነው። እንዴት ነህ? ደህና ነህ ወይ? አለን እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷና ቅዱስ ገብርኤል አንድም ቀን ነግሬው የነገርኩት የለመንኩት ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ቴንክ ዩ እሺ ነበር እሺ ወርብሽናት እኔም ለቀጣይ ዓመት ተሳላለሁ። ማርያም ትልቅ ስለት ነው መሰል ትልቅ ስለት በቃ ላንቺ ደርሶልሻል። ላንቺ ደርሶ ሰላም ናችሁ? እንዴት ናችሁ? አባታችን ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለው ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደነ ኳስ ጨዋታ
የምትመለከቱ ሰዎች ታሳዝኑኛላችሁ በጣም አልገባችሁም ማለት ነው እምነት አልገባችሁም አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ ስርዓት በተሞላበት መንገድ ሐሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር ለምን እስልምና እንደመረጣችሁ ለምን ኦርቶዶክስ ለመሆን እንደመረጣችሁ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም ገባችሁ አይደል እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን ላይክ ስሙኝ የምላችሁ ደግሞዋለሁ ልዩነታችን አንድ ያደርገናል ልዩነታችን ውበታችን እንደሆነ ማወቅ አለባችሁ ኦርቶዶክስ ሙስሊም ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል ምክንያቱም በቃ ለየት ያለ ነገር ነው የምናገኘው እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነ ወንድማችን እንጠይቀው እስኪ ለምንድነው ኦርቶዶክስ የሆንከው ኦርቶዶክስ እንድትሆን ያደረገ ነገር ምንድነው ስለ እምነት እስኪ አካፍለኝ ስላንተ ልወቅ ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው ይህ እግር ኳስ ጨዋታ አይደለም ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ ለይሄ አላዋቂነታችሁ በጣም ያሳያል ማለት ነው ገባችሁ አይደለ ስለዚህ እንከባበር ባለን ሃይማኖት ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው አይምሮ እንደማይሰራ ነው የሚያሳየው ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው ባይዘወይ የወደቀና በቃ ላይክ ያልተማረ ዕውቀት የሌለው ምንም ማለት ነው ተረዳችሁኝ አይደል ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ ኦርቶዶክስ ሁኑ ሙስሊም ሁኑ ፕሮቴስታንት ሁኑ ኤኒቲንግ በቃ በእውቀት ግን አስተምሩ ከዛ በኋላ የመጣ ይመጣል ያልመጣ ደግሞ አይመጣም ይህ ቀላል ሲያምር በጣም አፈዝሽ ስለሞ በጣም ጎበዝ ነች ያዝልሽ አረ ሲያምር ድምጿ ትንሹ ልጅ ኦርቶዶክስ ነው እንደምታውቁት ተስፋውን ይባላል ሁለቱም ደግሞ ፕሮቴስታንት ናቸው አንተም እስቲ እኔ ኦርቶዶክስ ነኝ አንድ ቀን በራቸውን ኳኩቼ ወደ ሮማቸው ገባው ማለት ነው ከዛ ምን ያያረጉ ይጠብቁኛል የእዩ ጩፋ ቪዲዮ ያያዩ ማለት ነው ስብከት በጣም ይወዱታል ሁለቱም ልጆች ከዛ ጠየቅኳቸው እንዴት ወዱታላችሁ እንዴ ሜቢ አይታችሁት ከሆነ በዛን ያወቁት እዩን እንደሚወዱት ሐሳቤ ምንድን ነበር ሰርፕራይዝ ለማድረግ ልጆቹ ማለት ነው ከዛ ትንሽ የምክር ሰጠዋቸው ፕሮቴስታንቱን ኦርቶዶክስ ዋናው በቃ መፋቀር ነው እንፋቀር ሃይማኖት አስገብተን እንዳንጣላ መከርኳቸው እዛ ቪዲዮ ላይ ማለት ነው አሁን እነዚህ ልጆች ሰርፕራይዝ ማድረግ አለብኝ የሚል ሐሳብ አለ እዩን ይወዱታል ስለዚህ ምንድነው ያደረኩት ኦኬ እንዴት ያድርጌ ኮንታክት ላድርግ ግን ደስ የሚለው ነገር የእዩ ጽፈት ቤት ጻፉልኝ ደወሉልኝኛ ማለት ነው አሁን እኔ በቃ ሰርፕራይዝ አደረጋቸዋለሁ በጣም ደስ ብሎኛል ይዣቸው ሄዳለሁ ነው ከዛ ሶስቱም ልጆች ልብስ ቀይረው ተዘጋጅተን ራይድ ይዘን ወደ እዩ እንትን ሄድን ማለት ነው ትልቅ ቢልዲንግ አለ አላማዬ እዩ ጩፋ እንግዲህ እነዚህ ልጆችም ትንሽ እንዲያግዘኝ ይፈልጋለሁ አሁን እነሱን ሳግዛቸው በቃ ላይክ ተትረፍሮብኝ ምናምን ሳይሆን it's just ደስታ ይሰጠኛል ገንዘብ አግኝቼ ደስተኛ አልሆንኩም ታዋቂ ሆኜ ደስተኛ አልሆንኩም እነዚህ ልጆች ግን የሆነ ሲስቁ ሳይ በቃ ደስታ ይሰማኛል ስለዚህ እዩም እነሱ ካገዘ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ ይዣቸው ሄድኩኝ ከዛ ደረስን ህንጻው ላይና
ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው የመሰለው። ገባችሁ? ይህ ልጅ እንግዲህ ማወቅ ያለባችሁ ተስፋሁን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስቶ። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩለት እንደገና። በጣም ምንም የማይደራደር ልጅ ነው። በጣም የሚያኮራኝ እምወደው ማለት ነው ሲሪየስሊ። እና መሮጥ ጀመረ። እኔም ልጅ ሮጠ ይጠፋብኛል ብዬ ከሱ ኋላ ሮጣለሁ። ከዛ እኔ ካሜራማን ነበር፣ እሱም ይሮጣል። ከዛ ምን እየተፈጠረ እንደሆነ አላውቅም። ሰው ግን ቆሞ እያየ ነው። ከዛ የሆነ ሰውዬ ምን አደረገ? ካሜራ ቀረጸን፣ ቪዲዮ ቀረጸንና ስልካችን አፋልጎ ምን አደረገ? ደወለ። ይህ ቪዲዮ ቀርጫዋለሁ፣ ይህ ልጅ ሃይማኖት አስገድዳችሁ ልታስቀይሩት ብላችሁ ብዬ አወጣዋለሁ አለ፣ ሚዲያ ላይ ማለት ነው። ከዛ ዋው ገረመኝ። በዚህ ፍጥነት እንዴት እንደዚህ ልታስብ ቻልክ? ግን ልቀቀው አልኩት። ችግር የለውም ልቀቀው፣ ምክንያቱም ልባችን ያው ሌላ ላይ እንደሆነ አውቀዋለሁ። እኔ ራሴ ኦርቶዶክስ ሆኜ የትንሹ ልጅ ላስቀይረዋል። ገባችሁ? ከዛ ግን ቪዲዮግራፈሬ አሯራጠውና ከዛ ያዘው እንዳይጠፋ ማለት ነው። የሆነች ካፌ ምሪንዳ ምናምን እንዲጠጣ እዛ እንዲጠብቀን አደረግን ከሰዎቹ ጋር። ከዛ እኛ ገባን ማለት ነው። ወደ እዩ ስንገባ ሁለቱም ልጆች ብቻ ነበሩ። እነሱም ኦሬዲ ተረዱት መሰለኝ። አልጠየቁም ስለ ሶስተኛው ልጅ። እኔ ምንም አልመሰለኝም። ልጁ ካልፈለገ ማስገደድ አልፈልግም። ከዛ በኋላ ለሁለቱም ልጆች እንግዲህ የአንድ አመት የቤት ኪራይ ተሸፈነላቸው ማለት ነው። በቃ ፍላጎት ያሁን እኔ እሷ ነበረች። ከዛ በኋላ ግን ቆም ብዬ እንዳስብ ማለት ነው ልጁ ለምንድን ነው የሮጠው? ትንሽም ደበረኝ። ላይክ አላመነኝም ማለት ነው። ከዛ ተመለስና አገኘ ነው። ተስፍሽ ለምንድን ነው የሮጥከው አልኩት። ከዛ እሱ እምነቱ በቃ ይዘው በቃ የሆነ እንትን ያደርጉብኛል ቀየራለሁ ነው። ከዛ መከርኩት። ምንም ካልፈለግኩ እኔ መተህ መንገር ነበረብህ። ሜቢ አላመንከኝም ለዛ ነው የሮጥከው። አይ ፈርቼ ነው አለ። ከዛ አስረዳሁት። እንዲተቃቀፉ አረኩኝ ሶስቱ ልጆች። ከዛ ምን አልኩት? ከፈለግክ አሁን ይኸው ሁላችንም ሄደን ቤተክርስቲያን የፈለ መድኃኒዓለም ማለት ብር እንሰጣለን ተባባልን። 5,000 ማለት ነው ቢካዝ ውስጡ ስለደበረው እና ያጋጠመኝ ነገር በጣም ነው የገረመኝ። ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግን የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢካዝ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚና አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ እኔ ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። ዛሬ እንግዲህ ገብርኤል ነው። አምሮብናል። ሸብረቅረቅ ጃ አቤት ልዕልት መስላለች። ዛሬ የጃ ቀን ነው። በቃ ያንቺ ቀን ነው። ፈታ ነው ምን ለኔ እናት ነኝ